بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد فيقول المصنف رحمه الله: ما يجب اعتقاده في علوه ومعيته سبحانه ومعنى كونه سبحانه في السماء وأدلة ذلك. الله سبحانه وتعالى ككل بلاي هنا نوم عندنا دمو كفطرتاتهم قارهم سبال عندهم دمو في السماء نوم የመሳሰሉ ማስረጃዎች እንዴት ነው አንድ ላይ ተጣጣመው የሚሄዱት የሚለው የሚያስገነዝብ ይሆናል። ባብ ላይ ነው ያለነው። እዛ ነው ሼኽ ረሂመሁላህ በመጀመሪያ ባለፈው ባየነው ላይ እየተናገሩ የነበሩት መዕያን ነበረ። መዕያ ወይም የአላህ ሱብሓነሁ ወተዓላ አብሮይነት በተመለከተ አብሮ መሆኑ ይሄ ሐቅ ነው፣ ثابت ነው في الكتاب والسنة. وهو معكم أينما كنتم እሱ ከእናንተ ጋር ነው የትም ብትሆኑ ብሎ ተናግሯል። ለዛ ነው ይሄንን ለማስረዳት ባለፈው ምን ብለው ነበር? بل القمر آية من آيات الله ጨረቃን ያውስቲ ከአላህ Subhanahu Wa Ta'ala ተአምራቶች ውስጥ ወይም ምልክቶች ውስጥ አንድ ምልክት ነው። من أصغر المخلوقات ይላል ከመخلوقاتዎቹ ትናንሽ ከሚባሉት ውስጥ ነው የሚመደበው ይላል። ከተላልቆቹ አንፃር ስናየው ከነ አርሽ አንፃር ስናየው ትንሽ ነገር ግን ጨረቃው ሰማይ ላይ ሆኖ ሳለ ሰማይ ላይ ማለት ከፍታ ላይ በጣም የጓነ ከፍታ ላይ ማለት እዛ ከመሆኑም ጋር ሙሳፊር ያልሆነውም እዚህም ያለው ሌላም ቦታ ያለው ሁሉም ምን ይላል የሚሄደው ማዚልና ነሲሩ ወልቀመሩ معنا እኛ ከመሄድ አልተወገንም ጨረቃው ከኛ ጋር ሆኖ እዚህም ያለው ደግሞ ማዚልና ወልቀመሩ معنا አልተወገንም ጨረቃው ከኛ ጋር ሆኖ ካልሆነ በማለት ይናገራል። ሁሉም ያው ጨረቃው ከሱ ጋር እንደሆነ ነው ማለት ነው የሚናገረው። ጨረቃ ያለው ሰማይ ላይ ነው ከመሆኑ ጋር ሰማይ ላይ ከመሆኑ ላይም ጋርም ሁሉም እንደዚህ ነው የሚናገረው። ይሄ አንድ የአላህ Subhanahu Wa Ta'ala ፍጥረት ላይ አመቺ ከሆነ ወሊላሂ المثل الأعلى ለአላህ Subhanahu Wa Ta'ala ከዚህ በበለጠ መልኩ የሚሰብት ነው የሚሆነው። ቦታው አስቸጋሪ ስለሆነና አንዳንድ ሰዎች ላይ አላህ Subhanahu Wa Ta'ala ዓሊ ነው ካልን በኋላ አላህ ከሁሉም በላይ ነው ካልን በኋላ አላህ ከኛ ጋር ነው ሲባል ይምታታባቸዋል። ዑሉውና ማዕያን አብሮ መረዳት ይከብዳቸዋል። ለዚህ ነው ይህንን የሚፈታ ንግግር እዚህ ጋር ይናገራል። وكل هذا الكلام መጀመሪያ ያሳለፉት ንግግር ይሄ እንግዲህ አሁን የምንናገረው ንግግር የሚጠቅመው ለማን ነው? ኪታቡን መጀመሪያ የተቀራውን በደንብ ለተረዳው ሰው ማለት ነው። እና ብሎ ጊዜያዊ አድማጭ አይነት ነገር ከሆነ ያው እንደዛው وكل هذا الكلام ይሁላ ንግግር ከላይ ያሳለፍነው ማለት لمن كان له قلب أو ألقى السمع وهو شهيد. وكل هذا الكلام الذي ذكره الله يذكره يهنا ንግግር من أنه فوق العرش السؤال الله كعرش بلاي سلامه يتناقروا نققر
وأنه معنا السوك نيامغا اندال يتناغروا حق هلتم كعرش بلاي سلامهنم يتناغروا سلامعيوم يتناغروا حقنا على حقيقته بتككل بحقيقة يالنا بتككل يالنا لا يحتاج هلتم احتياج النتي اللهم إلى تحريف وده تحريف احتياج اللهم هلتم تحريف وده ما أدرك ምንም አይነት ሐጃ የለም ወደዛ የሚፈልግ አይደለም ታህሪፍ እንድናደርገው የሚፈልግ አይደለም ይጋጫል ብለን አንዱን ወደ ሌላ ልናዞር በፍጹም ወይ ዑሉውን በቃ እንደዚህ ብለን እንጠምዝዘዋ የሚባል አይደል ይሄ ተጋጭቶባቸው ይሄንን መረዳት አቀቷቸው የጠመሙ ብዙ ጀማዓዎች ስላሉ الجهمية على رأسهم ዋናዎቹ የጠመሙት جهمية معتزلة شعرية ماتريدية أحباش النزف الله ولتن سبسوا من رداء قفتهم يتمنون وهو معكم سبال علو بلو زي تناقروا بل لا معنى مفسر على البتار الرحمن على العرش استوى بمن يفسر استولى النبلو تشوم النبلو لمن وهو معكم جالس له هنا الزالي نني كملوا يقاچال እዛ ያኛውን አርሽ ላይ ተሾመ እንጂ አርሽ ላይ ያለ የሚለው ነገር ይቀርና አርሽ ላይ ተሾማሉ ከዛስ አንዳንዱ እኔ ውስጥ አላህ አለ ማለት ጀመራ እኔ ውስጥ ابن عربي يمثل እንደዚህ ፎቶውን ለብሶ ما في الجبة الا الله በፎቶው ውስጥ በዚህ ጋቢ ውስጥ አላህ እንጂ ማንም የለም ስለራሱ ማለት العبد رب والرب عبد ولا ادري من المكلف ማን ግዴታ እንደሚጣልበት አላውቅም ባሪያም ጌታ ነው ጌታም ባሪያ ነው ማለት ጀመረ ሁለታችንም አንድ ነን خالقና مخلوق خالقና مخلوق ፍጡርና ፈጣሪ ሁለቱም አንድ ገጽታ ናቸው وهو معكم የሚለው አይ مختلط بكم ብሎ ፈሰረው ከናንተ ጋር ድብልቅ ብሏል ተደባልቋል ይሄ እንግዲህ ትልቅ ኩፍር ነው ነሳሮቹ ሶስት ነው ጌታ ብለው ያሉት ማለት ነው ሶስት ናቸው ሶስቱ አይነጣጠሉም እንደዚህ ብለው ያሉት እነሱ ካፊር ከተባሉ እነዚህኛዎቹ ምንድነው የሚገልጻቸው ለዚህ ነው እነዚህኛዎቹ አክፈር من النصارى ናቸው ከነሳራዎቹ እንደዛ ካሉት ነሳሮች በጣም የከፈሩ ቢኖሩ እነዚህ ናቸው እነዚህ ዓለሙ ሁላ ውስጥ አላህ አለ የሚሉ እነዛ እንኳን በሁለትና ሶስት ነገር ነው የገደቡት ማለት ነው ሱብሃንአላህ ታዲያ ይህንን መረዳት ሁለቱን የመዕያና የዑሉውን ጉዳይ በስነ ስርዓት መረዳት ይህ በጣም ትልቅ እውቀት ነው ሸይኽ ለዚህ ነው ምናሉ وكل هذا الكلام الذي ذكره الله يذكره يتناገረው የሆነ من انه فوق العرش እሱ ከአርሽ በላይ ስለመሆኑ ይህ ሁላ ንግግር وانه معنا እሱ ከኛ ጋር ስለመሆኑም የነገረን ሁሉም حق على حقيقته بحقيقه حق ነው بحقيقه በትክክል حق ነው لا يحتاج الى تحريف ልናደርገው አያስፈልገውም ምንም تحريف ልናደርገው አያስፈልገውም ማዕጃውም تحريف መደረግ የለበትም ዑሉውም تحريف መደረግ የለበትም ولكن ነገር ግን ሁለቱንም እናሰብታለን ሲባል ይصال መጠበቅ መቻል ይኖርበታል عن الظنون الكاذبه ውሸተኛ ከሆኑ ጥርጣሬዎች መጠበቅ ይኖርበታል ይላል مثل أن يظن مترطرون مع السبون مثلا أن ظاهر قوله في السماء يملو ظاهر القول أن السماء تقله أو تظله سماء السنة الله تقله እንደዚህ ይዛዋለች أو دمو تظله كلاي هنا أطلعዋለች
የሚል ጥርጣሬ መኖር የለበትም وهذا باطل باجماع اهل العلم ይሄ በዑለማዎች በአጠቃላይ ስምምነት ባጢል የሆነ አስተሳሰብ ነው باجماع اهل العلم والايمان باجماع اهل العلم بعلماء اجماعنا والايمان بايمان سوت اجماع فإن الله سبحانه وتعالى قد وسع كرسيه السماوات والأرض يسو كرسيه بجا سماواتنا مدرن يسفان يسو كرسيه سماواتنا مدرن يسفان ስለዚህ አላህ ሰማዕ እሱን ያጠለዋል ተብሎ ይታሰባል ሰማዕ እሱን ይይዛዋል ተብሎ ይታሰባል ስለዚህ في السماء የሚለውን አንድ ሰው መረዳት ያለበት ምንድነው ከሰማዕ ላይ ነው في بمعنى على كسماء لا ينو بلو ነው መረዳት ያለበት ሰማይ ይዘዋል ወይ ሰማይ ያጠለዋል እንዲህ ያለው አስተሳሰብ ሊቆጠብበት ይገባል ነው وهو الذي السنو كويا الله ማለት يمسك السماوات والارض ان تزولا ሰማያትና ምድር ان تزولا ካሉበት እንዳይዘነበሉ የሚይዘው እሱ ሌላም ቦታ ላይ እንደተናገረው ويمسك السماء أن تقع على الأرض إلا بإذنه ويمسك السماء سماء يزاكل أن تقع እንዳትወድቅ على الأرض በመሬት ላይ إلا بإذنه በፍቃዱ እንጂ ومن آياته ይሄ ደግሞ ሌላ ነው ከምልክቶቹ ውስጥ የአላህን ትልቅነት የአላህን ወህዳንነት ከሚጠቁሙ ምልክቶች ውስጥ أن تقوم السماء والأرض ሰማያትና ምድር መቆማቸው ነው بأمره በትእዛዙ ስለዚህም አላህ Subhanahu Wa Ta'ala በሱ አምሮ ነው ሰማያትና ምድር የቆሙት ከሱ ፈላጊዎች ናቸው ሰማያትና ምድርን አላህ Subhanahu Wa Ta'ala በመዳፉ ላይ አድርጓቸው አጠቃላይ ሰማያትና ምድርን በመዳፉ ላይ አድርጓቸው ትናፍጭ ነው የሚያክሉ ታዲያ ይሄ ሰማይ አላህን ይዟል السماء የሚለውን ይይዛዋል ወይ ደግሞ ያጠላዋል ብሎ መገንዘብ ጥመት መሆኑን ነው ይሄ የሚያስረዳው خير እንግዲህ شيخ رحمه الله سبحانه وتعالى سلا راسو كعرش بلاي ነኝ ብሎ የተናገረውና ስለማዕያ ጉዳይ ይሄን ነው በደንብ አድርገው ሊፈቱ የፈለጉት ማለት ነው አላህ እንደተናገረው ሊጠበቅና ሊከበር ሊነገር የተገባ ነው ተህሪፍ ማድረግ በየትኛውም መልኩ አይቻልም ሁሉልያ እንደሚሉት የመሰለ ሁሉልያ የሚባሉት አላህ በሁሉ ነገር ውስጥ ሰፍሯል አላህ በሁሉ ነገር ውስጥ አለ ብለው የሚሉ ናቸው አላሁ መውጁዱን في كل مكان ይላሉ በየቦታው አላህ አለ ማስረጃቸው ምንድነው وهو معكم اينما كنتم سبحان الله وهو معكم اينما كنتم الله በሁሉ ነገር ውስጥ ሰፍሯል ለማለት አይደለም እኮ ይሄ وهو معكم የተነገረው ማለት ነው እነሱ ግን እንደዛ ብለው ተረተው ሰውንም እያስረዱ እያከፈሩ ነው ያሉት ሌላው ደግሞ የአላህን ዑሉው ሙሉ ለሙሉ የነፈየ አለ ሌላው ደግሞ በተወሰነ መልኩ ዑሉውን እንደማስበት ያደርገውና ነገር ግን ያ ዑሉው ዞር ያደርገዋል ተፍዊድ አይነት ነገር ወደ አላህ ማስጠጋት አይነት ነገር ዑሉው ማዕናው ምን እንደሆነ እንደማያውቅ ይናገራል ይሄ ሁሉ ባጢል ነው ዑሉው ማዕናውን የማያውቅ የለም የበላይነት ከፍ ማለት
معناه يتوقع ያልታወቀው ምንድነው ያልታወቀው ከይፍያውን አውቃለሁ ብሎ ማለት ጥመት ነው ማዕናውን ደግሞ አላውቅም ብሎ ማለት ጥመት ነው በሌላ ጎን ስለዚህ ነው አህሉ ሱና ወልጀማዓ ለአላህ Subhanahu Wa Ta'ala ባህሪያቱን በሚያሰብቱበት ጊዜ ከይፍያን አይናገሩም ከይፍያ ስለሌለው ሳይሆን ከይፍያው ስለማይታወቅ ከይፍያ አለው እንዴት እንደሆነ አለው ነገር ግን ስለማያውቁ በቁርአን ከይፍያው ስላልመጣ ሐዲስ ላይ ከይፍያው ስላልመጣ ከይፍያን አይናገሩም ለዚህ ነው الاستواء معلوم والكيف مجهول ያሉት الامام مالك ولكن يصان عن الظنون الكاذبه ይሄው እንግዲህ ሁለቱንም ስናሰብተው ዑሉውንም ማዕያውንም ከመጥፎ ጥርጣሬዎች መጠበቅ ይኖርበታል ይላል እንዲህ ያለው ነገር የሚሰብተው ነገር ከመጥፎ ጥርጣሬዎች ድንጠብቀው ይገባል مثل ان يظن መጠርጠሩን የመሰለ አንድ ሰው ظاهر قوله في السماء የሚለውን ظاهر القول أن ظاهر قوله في السماء أن السماء تقله أو تظله سماء سن تشكم والج وإنما تظله ما لتستر والج كلاي كسر هنا تشكم والج ما لنه تقله ما عندي يميل جنزابيل ينورا يقبامنا هي باطل الله سبحانه وتعالى ودى السماء الدنيا يوردال من يبانهم حديث الله يوردال بلو عند سو ከማለት ውጪ ሰማይ ያጠለዋል ወይም ደግሞ ይይዛዋል የመሳሰሉ ከይፍያዎችን ወይም የተለያዩ መላምቶችን አላህ ላይ ማምጣት ይሄ ሁሉ ጥመት ነው أن هذا خلاف ما أجمع عليه أهل العلم والإيمان مجمّريا ምክንያቱን ሲደረድሩ ይሄ ነገር ስህተት መሆኑ ዑለማዎችና የኢማን ሰዎች ከተስማሙበት የወጣ ያፈነገጠ ነው شيخ وهذا باطل بإجماع أهل العلم والإيمان سلالو بأهل العلم والإيمان إجماع هي باطل ነው ከነሱ إجماع ከዑለማዎቹና ከኢማን ሰዎች إجماع የወጣ አስተሳሰብ ሁሉ ጊዜ ውድቅ ነው ሁለተኛ ደግሞ ይህ ظن مخالف ነው مصادم ነው يخالف يتጋጨ ነው لما بأدلة القرآن الدالة على عظمة الله يا الله أنت لقنت يا الله سبحانه وتعالى كفطرتات يتبقى ما هون يميقلزو ማስረጃዎችን ይጋጫል وسع كرسيه السماوات والأرض የሚለውን ይመስል የሱ ኩርሲዩ ሰማያትና ምድርን ሰፉ ይላል ሰፋ ይላል ኩርሲይ እንግዲህ أصغر من العرش ነው ከመሆኑ ጋር ኩርሲይ የሚባለው እንኳን ሰማያትና ምድርን ይሰፋል አላህ ደግሞ ከሁሉም በላይ ነውና ሰማይ ያጠለዋል ወይም ደግሞ ይይዘዋል ማለት ፍጹም አይቻልም وكذلك قوله إن الله يمسك السماوات والأرض أن تزولا يميلهم من القرآن أنكس እንደዚህ ያለን ጥርጣሬ እንዳንጠረጥር የሚያገደን ነው ማለት እንዴት ያለን ጥርጣሬ ሰማ አላህን ይይዘዋል ወይም ደግሞ ያጠለዋል የሚል ጥርጣሬ እንዳንጠረጥር የሚያደርግ የሆነ ነው እናም ሌሎችም በስሩ የተጠቀሱ ማስረጃዎች معية አብሮይነቱን በተመለከተ አላህ Subhanahu Wa Ta'ala ከዓርሽ በላይ ከመሆኑ ጋር እሱ አብሮን ነው እንላለን ይመቻል ይሄው ሁለቱ ንግግር በአንዴ አዎ ይመቻል ነው እንላለን الله سبحانه وتعالى فاتحة يقرأ سؤال الحمد لله رب العالمين ولو سيد لهل من إله حمدني عبد باري أنا سجنين فأندي الحمد لله ملو ألم ليس انتصون فأندي الحمد لله ملو سنسون الآن بزو خلق
ለዚህ ሁላ አላህ ምን ይላል ባሪያ ያመሰግናል ታዲያ ይሄንን ጌታ እኮ ነው እያወራን ያለነው እንጂ ስለ አንድ ተራ ሰው አይደለም ምን እያልን ያለው አላይም ነው እንደገና ከኛም ጋር ነው እያልን ያለነው ይሄ ጌታ አላህ Subhanahu Wa Ta'ala ከኛ ጋር ነው ሲባል ከትልቅነቱ ጋር አላይ ከመሆኑም ጋር ከፍ ያለ ከመሆኑም ጋር ማለታችንን እየዘነጋን መሆን የለበትም ማለት ነው ለዚህ ሁላ መልስ የሚሰጠው ጌታ አንዱ ከአንዱ ሹግላ ያደርገውም አላህ አንዱ ከአንዱ አይጠምደውም ማለት ነው ሐጃ ውስጥ አይከተም ለሁሉም መልስ ሰጪ ነው ስለዚህ እንደዚህ ሙተዳድ የሆኑ ነገሮች በአላህ ላይ ይሆናሉ ተቃራኒ የሚመስሉ ነገሮች በአላህ ላይ ይሆናሉ ለምን والله على كل شيء قدير الله بهلم ላይ ቻይ ነውና الله በሁሉም ላይ ቻይ ነውና ስለዚህ አላህ Subhanahu Wa Ta'ala ከአርሽ በላይ ነው እንላለን ከአርሽ በላይ ከመሆኑ ጋር ከኛ ጋር ይሄ ከኛ ጋር ነው የሚለው በሐቂቃ ከኛ ጋር በዚህ አይነት ነው የምናየው خير ቀጥሎ ምን አለ እዚች ጋር እነሱ አህሉል ቢድዓ አንዳንዶቹ ምንድነው የሚሉት معيا بمسبب دنبر الفو مخالطة إلى مخالطة مدبالك الله سبحانه وتعالى كفطرته قا تدبالكوال وإن فطرته كالله قا تدبالكوال عنده بلو يلالو وإن دمو እዚህ ሆነ ያለሁበት ስፍራ ላይ አላህ ሰፍሯል ለመሰለ ይላሉ ይሄ ባጢል ነው لغة العرب ውስጥ معيا مخالطان ግድ አያስደርግም ማለት ነው ያ مخالطው ከሌላ خارج ከሆነ ነገር ነው እንጂ ልንረዳው የምንችለው ቀጥታ معيا የሚለው مخالطان ያስይዛል ማለት ዘበት ነው አያስይዝም ለምሳሌ አንድ ሰው ለሐጃ የሆነ ሀገር ሄዷል ከዛ በኋላ የሆነ ሀገር ሄዶ ወይ ለንግድ ሊሆን ይችላል ወጣ ብሎ የሆነ ሀገር ሄደ የሄደበት ምሽቱ ላይ ከአንድ ሰው ጋር በጣም ርቆ ሌላ ሀገር ነው ሄደው ተገናኙ ጠየቀው ባለቤትህ ካንተ ጋር ነች አይደል አዎ ከኔ ጋር ነች ከኔ ጋር ነች ጋር معيا አሁን እንግዲህ ከባለቤቱ ጋር ሰውየው ተደባልቆ ነው ያለው معيا ምን ያስም مخالطان مخالطان ፀሐይ ከኔ ጋር ነች ይላል አንተ ፊት ፀሐይ እየሞቀ ነው ፀሐዩ ያለው ሰማይ ላይ ከኔ ጋር ነች ከሱ ጋር ከመሆኑ ጋር እንደውም እያቃጠለችው ይሄ ፍጡር እኮ ነው አላህ ደግሞ ከፀሐይ በላይ ከአርሽ ላይ ከመሆኑ ጋር አላህ ከባሪያው ጋር እንዲህ አለ ማለት እና ይሄንን እንደዚህ ከአርሽ በላይ ከመሆኑ ጋር ከባሪያው ጋር ነው እንዲህ የሚባሉ ነገሮችን በትክክል ባለመገንዘብ የተነሳ ብዙ ጦሶች ናቸው የተከሰቱት ማለት ነው በኡመተ الاسلام وقد دخل في ذلك الإيمان بأنه قريب مجيب وقد دخل لرقتم قبطوا لكم في
في ذلك مالت في الإيمان بالله ነው ከዚህ በፊት ያሳለፍነው በአላህ ማመን የሚል አሳልፈናል بالله سبحانه وتعالى كما من وسط قبطال من الإيمان مامن بأنه قريب مجيب سؤال الله قريب بمهون مامن مجيب بمهون مامن قريب كما من خلقه كفتراتاته يقرب مال قريب قربنا والله በጣም ቅርብ ይሆን قريب እንደገና ደግሞ ምንድነው ሙጂብ ለልመናቸው መልስ ሰጪ ነው ለጥሪያቸው መልስ ሰጪ ነው ይሄ እንግዲህ ሁለቱ የሚጋጭ ነው አይደል የሚመስለው አላህ ከአርሽ በላይ ነው ካልን በኋላ አርሽ ርቀቱ ሲነገረን በጣም ርቀት አለው አንዱ ሰማይ ራሱ ምን ያህል ርቀት ከሰማይ እስከ ሰማይ የአንዱ ሰማይ ውፍረት እየተባለ ብዙ ነው ከዛም ጋር ግን አላህ ምን መሆኑን ማመን ያስፈልጋል ማለት ነው قريب قرب ስለ አላህ ነው እያወራን ያለው قريب ነው ሙጂብ ነው ሙጂብ ነው ማለት ለጥሪያቸው መልስ ሰጪ ነው كما جمع بين ذلك በዚህ መሃል እንደሰበሰበ በዚህ በሁለቱ እንደሰበሰበ في قوله በማለቱ ውስጥ ምን ብሎ وإذا سألك عبادي عني ባሮቼ ስለኔ ከጠየቁ من بلو نبرا نبينا عليه الصلاة والسلام يطيقت أقريب ربنا فنناجيه أم بعيد فنناجيه يتحكينا الله قربه نشاكوكو كالسقاب بشوفنا ويسرقنا يجوهن نتارا وإذا سألك عبادي وأرجي سلني بتيقوا كذي عبادي عني سلني فإني أني قريب قربنا قربنا أجيب دعوة الداع يتدارين تري ملس أسدع له إذا دعان بترين زي لا النبي صلى الله عليه وسلم يا سو عنده لو بميطيقاچو غزي النبي صلى الله عليه وسلم زمنا ነው ያሉት زمنا ያሉት ለምን ዝም ብለው ስለ አላህ የሚመስል የትኛውም ነገር በአላህ ዲን ላይ ወህይ ያልደረሳቸውን ነገር ስለማይናገሩ ወህይ የደረሳቸው ነገር ካለ ይናገራል ወህይ ያልደረሳቸውን ነገር አይናገሩምና ዝም ይላል فإني قريب ይኸው ታዲያ አላህ አወረደላቸው ከዛ በኋላ وإذا سألك عبادي عني فإني قريب እኔ ቅርብ ነኝ أجيب دعوة الداع የተጣሪውን ጥሪ መልስ ሰጠዋለሁ إذا دعان በጠራኝ ጊዜ ስለዚህ መጮሁ አስፈላጊ ነው የሚሆነው አላስፈላጊ ነው መጮሁ አላስፈላጊ ነው በዱዓም በምንም ጊዜ መጮሁ አላስፈላጊ ነው ሰሃቦቹ ሐጅ ላይ ሆነው ድምጻቸውን ከፍ አድርገው لا إله إلا الله እያሉ ዱዓ እያደረጉ እየጮሁ ሲሄዱ ነብዩ ሰለላሁ ዐለይሂ ወሰለም ይህን ድምጽ አወገዙ إن الذي تدعونه أقرب إلى أحدكم من عنق راحلته የምትጣሩት የሆነው ጌታ የምትለምኑት ከተቀመጣችሁበት ግመል አንገት የበለጠና እናንተ ቅርቡ ምንም የሚያስጨው ነገር የለም አሏቸው በጣም ቅርብ የሆነ ጌታ ነው ብለው አሏቸው አላህ ቅርብ ነው ማለታችን لا ينافي ما ذكر من علو الله كالله سبحانه وتعالى علو ከተነገረው ጋር አይጋጭም ለምን እያወራን ያለነው ስለ ፍጡር ሳይሆን ስለማ ስለሆነ ስለ ፈጣሪው ስለ አላህ Subhanahu Wa Ta'ala من على تاديا ይሄው كتابه وقوله عليه الصلاة والسلام إذا في قوله قال ماشي وذلك في قوله هذا ماشي بمالته وقوله صلى الله عليه وسلم نبي صلى الله عليه وسلم بمالته إن الذي تدعونه أقرب إلى أحدكم من عنقه راحلته كراحل أو كمغواجو كجمل مالته
አንገት የበለጠ ወደ አንዳችሁ የቀረበ ነው የምትጣሩት የሆነ ጌታ ብለዋል وما ذكر في الكتاب والسنة ይላሉ በኪታብና በሱና ውስጥ የተዘከረው የተነገረው من قربه ومعيته ከሱ መቅረብ ከሱ معية የአላህ ብሮይነት لا ينافي ما ذكر يتذكرون አይጋጭም من علوه የአላህ Subhanahu Wa Ta'ala علوና وفوقيته يا الله يبلينت فإنه سبحانه السؤال الله سبحانه وتعالى ليس كمثله شيء في جميع نعوته ليس كمثله شيء السنة مثلا عندكم يلا في جميع نعوته بأتك علي بهرياته نعوت مالت صفات مالت بأتك علي بهرياته الله مثلا عندكم نجر يلم وهو علي يقول لك كذا وهلا من نجر سبحان الله وهو علي السؤال الله يبلين في دنوه قرب كما هناك قريب قربنا في علوه يبلاي كما هناك يبلاي كما هناك قربنا أبرون ودمو يالله أبرون يالله وهو معكم من دار من كما هناك وهو فوق العرش كعرش بلا كما هناك سبحان الله ይህ እንግዲህ አላህን Subhanahu Wa Ta'ala የሚነጥል የአላህ ጉዳይ ነው ማለት ነው ሱብሃንአላህ አሁን ታዲያ እዚህ ላይ በደንብ አድርገው በحث ያደረጉት ሻሪሖቹ በአጠቃላይ እነ ሸይኽ ዑሰይሚን እነ ሸይኽ ፈውዛን መሳሰሉት ሁሉም በሰፊው በحث አድርገውታል ይሄንን يا الله سبحانه وتعالى علو يسن يبلاينت قرب مهونو አይጋጨውም ቅርብ መሆኑ ከሁሉ በላይ ከአርሽ በላይ መሆኑን አይጋጭም አንድ ሰው ሶላት በሚሰግድ ሰዓት በፊት ለፊቱ ላይ መጥፋት የተከለከለ ነው በፊት ለፊቱ ላይ መጥፋት የተከለከለው ነው ምንድነው لأن الله بين يديه الله ከፊት ለፊቱ ስላለ ነው ይላል الله መጥቶ ከፊት ለፊቱ ሰፍሯል ለማለት ነው ወይ ከተባለ هذا باطل ይሄ باطل ይሄ باطل ነገር ግን እንዴት ነው የሚገነዘው مع علوه سبحانه وتعالى بين يديه الله كعلو ጋር ከፊት ለፊቱ ነው ያለው ላይ ከመሆኑ ጋር ከፊት ለፊቱ ነው ያለው እንዲገባን እንደዚህ ሁሉ ነገሮች ምን እናደርጋለን አንድ ሰው ላይ ያለውን ጨረቃ አንተ ከፊት ለፊቴ ነው ያለው አየሁ ይላል ከፊት ለፊቴ ነው ያለው ከፊት ለፊቴ ነው ያለው ብሎ ይላል ይሄ አመች ከሆነ ታዲያ በእነዚህ በፍጥረታት ላይ አመች ከሆነ ተላልቅ ማነው ትናንሽ በሚባሉ የአላህ ፍጥረታት ላይ አመች ከሆነ አላህ Subhanahu Wa Ta'ala እሱ ደግሞ ከነሱ የበለጠ ነው እሱ ስላላየው ነው እንጂ በዱንያ ላይ ሆኖ እንግዲህ አይታይም አላህ ስላላየው ነው እንጂ አላህ ከዚህ የበለጠ ከጨረቃው የበለጠ ምንድነው ማለት ለሰውየው ፊት ለፊቱ ነው ያለው ፊት ለፊት ሲሰግድ እና እንደዚህ እየተባለ በትክክል ነው ማለት ነው ልክ ንሱሶች ላይ ባለው መሰረት ሰዎች ሊረዱት የሚገባው ይሄ በዑሉም ዙሪያ የሚያነሱት አንዳንድ መደናገር ያለ ለምሳሌ አላህ ጅስም ነው ወይ ምናምን እንዴት ቦታ ያስፈልገዋል የመሳሰሉ ነገሮችን ይናገራሉ ኢንሻአላህ ሌላ ቦታ ላይ እናመጣቸዋለን
هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين.